ብዙዎቻችሁ ማለት ነው እንደ አርሰናል ደጋፊ ይሄ ውጤት ማለት ነው የሚያቃጥል ሊመስላችሁ ወይ ደግሞ ይሄ የሚያናድ የሚያበሳጭ ሊመስላችሁ ይችላል። አያበሳጭም። በቃ ኖርማል ውጤት ነው፣ እንደማንኛውም የሚያጋጥም ነው። በእግር ኳስ ላይ አቻ አለ፣ ማሸነፍ መሸነፍ ያለ ነው። ገብቷል። ትንሽ ይሄ የሚያበሳጨው ተመርተን ካምባክ አድርገን ከዛ በኋላ ገብቶብን አቻ መውጣታችን በቃ ትንሽ ያናድ፣ እሱ ነው የሚያበሳጨው። ከምንም በላይ ግን ራያ እንዴት ስራ እንደፈታ ይገባኝ ዛሬ ነው። ምን አይነት ታይሚንግ ነው የሚጠቀመው እንዴ? ሁለተኛው ጎል በምን አይነት መንገድ ነው የገባበት እንዴ? አወጣጡ ልክ ነው ወይ? ልክ እኮ አይደለም ጀማው፣ ልክ አይደለም። ታይሚንጉ ልክ አይደለም በፍጹም ማለት እንዴ። ማካኒሽ ራሱ በጣም ሲኒ ነው በቃ ማለት በሱ ደረጃ ይሄን እንኳን መከላከል መቻል ነበረበት። ማን እንዴት ነው ለቴስታይ ይሁን ብቻ በዚህቻ እንወቃቀስን፣ በቃ በዚህቻ እንወቃቀስን ማን ቢሆንም ግን ምን ያህል የማጥቃት አማራጭ እጦት እንዳለብን እንደገና አርቴታ ኢዜን ከሚቀይሩ ይልቅ እኔ ዝም ብሎ ሜሪኖን አስወጥቶ ማለት ነው ኢዜን እዛው ቢያስቀራትን ይሁን የትኩረት ማዕከል ትሆን ነበር እሷ። ታውቃላችሁ አይደለ? ግን ነድጅ ያለው ጀማው አልዋሻችሁም፣ ቀጥለን ያልኩት በተለይ ደግሞ ካምባክ አድርገን ማለት ነው አቻ መውጣታችን በጣም ያቃጥላል። እኛ እኮ እንደማንም ደጋፊ እኮ በአቻ እኮ መጨፈር እኮ እንችል ነበር እኮ፣ ግን እኛ አቻ የሚያስጨፍረን ቡድን አይደለንም። ገብቷል አይደለ? በጣም ነው የሚያቃጥለው፣ ንድድ ነው የሚያደርገው። ከአይኔ አበባ አበባ ዶሮ መበለቱን አበባ ለኛ ተውልን አበባ ወጣ ገባው ላይ አበባ ብቻ በርቱልን። መቼ ነው በቀልሽን የምትወጪው? ቆይ እጅ እላይሽ ለካምባክ የመጨረሻው ጎል እንዳታልልሽ፣ እንደተሸነፍሽ ቁጠሪ። እረበ ገብርኤል እረበ እንደተሸነፍሽ ቁጠሪ። ይሄ ልጅ ማለት ነው አሁን ጋይሶች መጎዳቱ ምናምን አይደለም። ምን እየመሰለኝ እንደሆነ ታውቃላችሁ? አሁን ማለት ነው ከሌላ ሰፈር መጥቶ የሚጫወተው ልጅ ታውቁታላችሁ? ከሌላ ሰፈር መጥቶ እናንተ ሰፈር የሚጫወተው ልጅ እንደሱ ነው የሆነው። ይርበተበታል፣ በረኛ ጋር ሲደርስ ምድምድ ይላል። እንዴት እንደሚነጠቅ ጭራሽ ተጎድቶ ወጣ። አሁን በጎዶሎ ነው ምን እየተጫወት ነው ብላችሁ ደግሞ ትመጣላችሁ፣ ታላለቅሳላችሁ። እንደ መጨረሻ ጎል መግባትሽ በጀሽ። ተሸነፈሽ ቢሆን እሺ፣ ሁለተኛ እያረጉ ለምንድን ነው የሚያጓጓችሁ? ቆይ ለምንድን ነው የምትጓጉት? ደግሞ ስክሪንሾት የምታረጉት ጉጉታችሁ እንዴ? ለምንማ ቆያችሁ? ሚኮስ ፐርስ ካምባክ አርጋ ልትጨፍር ስትል ማን ነው ባለቀ ሰዓት ገባባትና ሁለቱም ተቃጥለዋል። ማን ያቸው ሁለቱም ተቃጥለዋል። እኔ ብቻ ነው ምስቀው። ምን አይነት ላይቭ ኢቨንት ነበር? ይሄን ሳበሽቆ ያኛው ሲያገባ የኛው ሳበሽቆ የኛው ሲያገባ የኛው ሳበሽቆ ማን አሁን ሁለቱም ዱቄት ሆኗል። ይኸውልህ ሁለቱም ሞተዋል። በቃ ገደልኳቸው። ቪዲዮ መስራት ራሱ አስጠላቸው። ማን የአርሰናልን ጨዋታ ቋጥሮብኝ እላቸዋለሁ። አይ ቤት ሂጅ ልተኛ ገና ባሁን ማለት ገና 11 ሰዓት ላይ ቤት ልተኛ ተሰበርኳቸው። ማለት መጀመሪያ ክለባቸው ላይ ሰበራቸው። እነ ቤንጃሚን ቴስኮ፣ ቢዛማ ሳስኮ፣ አባሳክሶ ገባር ላይ የገደላቸው ማለት ነው። ገባር ላይ እኛ ሰውዬ ሪቻርድሰን ሰድቦ ሲያገባ ተነስቶ አብሮት እንደ ዛሬ ማለት ነው ጠላትና ጠላት ሲዋጋ ተዝናንቻላል። እኔ ብቻ ነው ያሸነፍኩት፣ ሳልጮት አሸነፍኩት። ሃው ማን ይመችሽ አንዴ ዋቸው ዓለም በደስታ ነፍተው ንኪደቡ ደግነው በምሽት ቆጥተው ማታ በተተካ ማታ እሳት አንድደን ማታ እንጨፍር በቃ ማታ እንዳቻሹኝ ማታ ልብሽ ተማምሎ ማታ እዝናና ነፍስሽ ማታ ሆነን ላንካ ነው ማታ የምን ሀሳብ ትካዜ ሁሉ ሊሆን በጊዜ የምን ሀሳብ ትካዜ ሁሉ ሊሆን በጊዜ እኔ ማምና ከመጣ ጊዜ ጀምሮ ፕሪሚየር ሊግ ላይ አድጎ ከመጣ ጊዜ ጀምሮ ልብ ያርፎበት አያውቅም። በቃ እንደጨገገኝ በኢየሱስ። እንዴት ነው ግን እናንተ ባቼ የጨፈራችሁ? ኧረ በሚካኤል እንዲህ ቅድም ትርፊ ፋንስ እንዴት ነው ውስጣችሁ ራሱ ያላችሁ? ኧረ በኢየሱስ። አሁን የትሮሳርድ ጎል በቃ ውሃ በላው ማለት ነው።
እንደዛ ከቦክስ ውጪ ቀርቅሩት በቃ ውሃ በላው አለቀ። እሺ የራያ ሁለቱ ደብል ሴቭስ ሲጀመር ራያማ ታውት ረመቃጠል ወይኔ ይሄን ሁሉ ክሊን ሺት ይሄን ሁሉ ኦን ታርጌት ያልተሞከረበት ቡድን እንዴት ለዛሽ ደቂቃ እንደው ይሁን ነገ ድብና አድርገን ነው የምንቋጥረው። እኛ ደግሞ በተራችን ድብና አድርገን እንደው ያቺ አምላክ ነገ ካልሰራ ቅድምና ሁሌ ሰራው ያቺ አምላክ ነገ ካልሰራ ነው ችግር የሚፈጠረው እንጂ ኧረ በስመ አብ ኧረ ስንቱ ነው የሚወራው። ዛሬ ከዘጠኙ ካንዱ ጋር በቲፎዞ ዩቲዩብ የሁላችሁ ጠብቁን። ከዘጠኙ አንዱን አግኝቼዋለሁ። አይሁኑ አናውቅም። እዚህ ጋር ደግሞ ጊዜው አለ የሁለታችን ማለቃ እንዲህ ነጭ በነጭ ለብሰን ነው የምናገባችሁ። ኧረ እንዲህ ነጭ በነጭ ነው። ስንት ናችሁ? ቲፎዞ ዩቲዩብ ቻናል ላይ ሁላችሁም ጠብቁን። ይመቻችሁ። ይሄንን ጨዋታ ብንሸነፍ ማለት ነው። ይሄንን ጨዋታ ብንሸነፍ ቀጥታ ተጠያቂው አሞሪም ነው። ያ ሼሽኮ ድርሻው ምንድነው? ሜዳ ውስጥ ድርሻው ምንድነው? ሼሽኮ ለምንድነው የሚያስገባው እሱን ሰውዬ? ለምንድነው ዜርኪዚ ምንድነው የሚሰራው? መናበብ ማይችል ቲም እኮ ነው የያዝነው። መናበብ ማይችል ቲም ይሄ ቲም ነው እንግዲህ። በቃ በዚህ ነው ቻምፒየንስ ሊግ የምንሳተፈው። በዚህ ስኳድ ነው፣ በዚህ ጥንካሬ ነው ቻምፒየንስ ሊግ የምትሳተፈው። እስቲ ንገረኝ፣ ማንቸስተር ዩናይትድ ደጋፊ ንገረኝ። አረ ተቃጠልን። አፈር አንስተ ብለ አሞሪም። ይሄ ደጋፊ ነው ከማንቸስተር ዩናይትድ ከአርሰናል ጋር የሚተከራከረው። ይሄ ነው አይደል? ወይኔ የአርሰናል ቤንቹ ይበልጠናል። አርሰናል ቤንቹ ይበልጠናል። በቃ ቤንቹ ይበልጠናል። ምንም አልልም። አሞሪም የስራን ይስጥህ። ይህ 3 ነጥብ አስፈላጊ ነበር በኖቲንግሃምስ። አረ ወገን በቃኝ።